ሰላም ናችሁ ወይ ቤተሰቦች? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብስት ብስት ብላችሁ ካላችሁ ቦታ ሁሉን እግዚአብሔር አምላክ ይጠብቃችሁ። ዛሬ የመጣው አዲስ ቪዲዮ ላይ ነው መጣሁት። እንጀራ ጋገርኩት። ዛሬ የኔ ቤት እንጀራ አለ። እንጀራ ይህ እንጀራ ብቻ ሳይሆን አቡሽ ጨምሬ ነው እንጀራ የጋገርኩ ማለት ነው። ስለዚህ ሁሉ ነገር እስከ መጨረሻ ድረስ ቪዲዮ ተከተሉ። እንዴት እንጀራ ጋገርኩት፣ እንዴት አቦካሁት፣ ምን ጨመርኩት ታያላችሁ ማለት ነው። እዚህ ጋር ይኸውላችሁ ያው ባይና የኢትዮጵያ እንጀራ ይቅርና የፉርኖ ዱቄት፣ የዳቦ ዱቄት፣ የነጭ ዳቦ ዱቄት ወይ የፉርኖ ዱቄት ቤት ውስጥ ጋግረን እንደዚህ እንጀራ ያው ኢትዮጵያ እንጀራ ካይሆንን ይበላለን ማለት ነው። ሞያ ካለ ሁሉ ነገር ይመቻል ማለት ነው። ዋናው ሰው ልጅ ሞያ። እንደዚህ ነው ቤተሰቦች፣ እንደዚህ አይነት ምርጥ እንጀራ ዛሬ ጋገርኩ ማለት ነው። ከዛ እዚህ ጋ እንጀራ እዚህ ጋ ያበካውና በሶስት ቀን ቆየሁት ማለት ነው። ዛሬ እዚህ ሀገር ላይ አሁን በብርድ ነው ታውቃላችሁ፣ ብርድ ነው። 3 ቀን በኋላ ይኸውላችሁ እንደዚህ ያጠለው ማለት ነው። ለምን አንድ ላይ ካረጋችሁ ይቆንጠጣል። ለምን ያው በእና ብዙ ጊዜ ጮጋራ ችግር አለ። ስለዚህ እንደዚህ ያርኩና እንደዚህ ሆኗል ማለት ነው። አሁን እንደዚህ አጠልቼ ትንሽ ውሃ ጨምራለሁ። ትንሽ የማሽን ላይ እመታለሁ ማለት ነው። እንደዚህ ትንሽ ጊዜ ማሽን ላይ ትመታላችሁ ማለት ነው። ለምን አንድ መሆን ያለብን ማለት ነው። ትንሽ ነገር እንደዚህ በቃ ብዙ አይደለም። እንደዚህ ታረገን ዛሬ ምርጥ እንጀራ ነው። እንጀራ የለም ገዝቼ ነው። የት ሄጄ ነው የምገዛው? የኔ አይነት ገጠር ያላችሁ ማለት ነው። እኔ ልም ያለ ገጠር ነው አለሁት። ብዙ ደህና ሱቅ የለም፣ እንጀራ ማግዛት የለም። ያው ቤሩድ ላይ ከተማ ላይ ቅርብ ላይ ያለ ልጆቹ ያው ኢትዮጵያ እንጀራ ትበላላችሁ ሁሉ ነገር አለ። ግን እኔ ገጠር ላይ ነው ራሴ ሰርቼ የፉርኖ ዱቄት ቤት ውስጥ ራሴ ሰርቼ ነው እንጀራ የምበላው። ያው እግዚአብሔር ፈቃድ ከሆነ ኢትዮጵያ ገብቼ እስከ ጤፍ እንጀራ እስከምበላ ድረስ አሁን እዚህ ጋር እንጀራ እየበላው ነው። እዚህ ጋር ምን አለ? አቡሽ አለ። ይኸውላችሁ ይሄ አቡሽ ነው። እዚህ ጋር የአቡሽ ነው። 2 ማንኪያ አቡሽ ውሃ ውስጥ አደርኩ ማለት ነው። የውሃ ውስጥ አደርኩና 2 ኩባያ ውሃና 2 ማንካ አቡሽ ጨምሬ አደርኩት። እዚህ ጠዋት ተነስቼ ሁለት ማንካ ዱቄትና 1 ማንኪያ ካሜራ ማለት ነው። ካሜራ ማለት እርሾ ማለት ነው። እንደዚህ አርጌ ትንሽ ሳይን ላይ እንደዚህ አስቀምጬ ነበረ። እርሾ የሚሆን ማለት ነው። ከዛ በፊቱ እርሾ አለ ግን ይቆንጠጣል ብዬ ጣልኩ ማለት ነው። ደፍቼ እሱ ሰራው ማለት ነው። ከዛ በደቂቃ ውስጥ ይኸውላችሁ እንደዚህ ሰራውና አሁን እዚህ ጋር አቡሽ አለ። አሁን እዚህ ጋር ያው ያቡካው እቃ አለ እዚህ ጋር እዛ ውስጥ ዱቄቱ ጨመርኩ ማለት ነው። የፉርኖ ዱቄት እዚህ ጨመርኩና ያው ይቅርታ የሰው ቤት ነው ድምጽ ይገባል። ምንም ማድረግ አይቻልም። እነሱ ሸሽቼ ክፍሉ ገብቼ ነበር፣ ግን እስከዛ ድረስ ድምጹ ይመጣል። ምንም ማድረግ አይቻልም። እዚህ ጋር እርሾ ትጨምራላችሁ ማለት ነው። የዱቄቱ ጋር እርሾ እንጨምራለን ማለት ነው። ከዛ በኋላ አንድ ላይ እንደዚህ አረጋለን። አንድ ላይ እንደዚህ አርገን
ከዛ በኋላ እንደዚህ እርሾና ዱቄቱ እንደዚህ ካርኩ በኋላ እዚህ ጋር አያችሁ የአቡሹ ውሃ ራሱን እንደዚህ ጭፍ ብሎ መጥቷል ማለት ነው። ከዛ በኋላ የአቡሹ ጥሬ አይደለም ውሃ ነው የፈለግኩና ውሃ እንደዚህ ታጠላላችሁ ማለት ነው። እቺ ዱቄቱ ጋር ውሃ እጨምራለን ማለት ነው። የአቡሽ ውሃ ያውላችሁ ሁለት ማንካ አቡሽ ነው ውሃ ውስጥ ገብቶ ብዙ ወጣ። ይሄ ግን አልጣልም፣ የፀጉሬ ነው የምጠቅመው ማለት ነው። አንድ ላይ ሩዙ ጋር አፍጬ ማለት ነው፣ አልጥልም። ከዛ አንድ ላይ ጨመርኩና እንደዚህ ሆኗል ማለት ነው። በቃ ቤት ውስጥ ብዙ ጊዜ ብዙ ልጆች እንጀራ አልወጣም እንዴት ነው መጋግረው እንዴት ነው ትላላችሁ። ከዛ በኋላ እንደዚህ እቃ ውስጥ ጨመርኩ ማለት ነው። እቺ እቃ ኢትዮጵያ ነው አመጣች። ኢትዮጵያ አመጥቼ ነበረ። የሆነ ልጅ የሆነ አንድ ልጅ አለችና ጓደኛዬ በቅቤ አመጣች። ዛሬ ወደ 5 አመት ነው። ዛሬ 5 አመት ሆኖታል። ግን እስከው እየጠቀምኩ ነው። ታውቃላችሁ የኢትዮጵያ እቃ ራሱን ጠንካራ ነው። በጣም ነው የሚገርመው። እዚህ ጋር አሁን እንደዚህ ያልኩና ክድን አርኩና በሶስት ቀን ማለት ነው። በሶስት ቀን ቆየሁት። እዚህ ጋር ምን አለ? ካሮት አለ። አሁን ዛሬ የካሮት አታክልት ነው። እዚህ ጋር ጥቅል ጎመን አለ። ከዛ እዚህ ጋር ጥቅል ጎመን፣ እዚህ ጋር ቃሪያና የሁለት ፍሬ ሽንኩርት። ያው እንጀራ ጋር ማብላት ምንድነው? ሽሮ የለም። ሽሮ የለም። ሽሮ አለ ግን አላመጣሁትም። ያመጣው ልጆቹ አለ ግን ሩቅ ነው። እዚህ ጋር አታክል ጥቅል ጎማ፣ ይቅርታ የእነሱ ወሬ እየሰማሁ ነው። ጠራሉ ብሎ ማለት ነው። እዚህ ጋር አታክልቶቹ አሉ። ከዛ እዚህ ጋር ድስት አለ። ዘይት ጨመርኩት። ከዛ ካሮት ጨመርኩት። እኔ ቀድሜ ዘይቱ ጋር ካሮት እንደዚህ ከጠበስኩ በጣም ይጣፍጣል። በጣም ነው የሚወደው በነገራችሁ ላይ በጣም ይጣፍጣል። ያው የፈለጋችሁ ቀድማችሁ ሽንኩርት መጨመር ትችላላችሁ። እሱ ብዙ ጊዜ አልወሰድም። ካሮቱ ቶሎ ነው የሚበስለው ማለት ነው። ከዛ እዚህ ጋር እንደዚህ እየተከተብኩ ሽንኩርቱ አለና እጨምራለሁ ማለት ነው ካሮቱ ጋር። በጣም ይቅርታ ድምፁ ሌላ ድምጽ ይገባል። ምንም ማድረግ አይችልም። የሚኖረው ሰው ቤት ነው ብዬ ነገርኩ ማለት ነው። እዚህ ጋር ሽንኩርቱና ካሮት አንድ ላይ ከዛ እንደዚህ ከሆነም በኋላ እዚህ ጋር እየታጠብኩና ያስቀመጠው ጥቅል ጎመን እዚህ ጋር እንጨምራለን ማለት ነው። ከዛ እንደዚህ ሆኖ እነሱ ትንሽ 3 ደቂቃ ከድና አርኩና አሁን ወደ ድንቹ ነው የምጨምረው ማለት ነው። አታክልት በጣም ነው የሚጣፍተው በነገራችሁ ላይ እንደዚህ ከሰራችሁ ያው እንጀራ ጋር የቶሎ ይደርሳል ማለት ነው። አሁን እዚህ ጋር ድንች ጨመርኩ ማለት ነው። ከዛ በኋላ የሁላችን እንጀራ እንደዚህ አይነት እንጀራ ወጥቷል ማለት ነው። እንዴት ነው? በቃ ምን ብላችሁ አቡሻ አለ አይደለም? አቡሻ አለ እንጀራ በቃ የጤፍ እንጀራ ብላችሁ የሆነ ጊዜ ጤፍ ላይ በቆሎ ብዙ ካላበዛም ሩዝ ምናምን ከበዛችሁ እዚህ ጋር ምን አለ? ሰላጣ አለ፣ በጎን ላይ ሩዝ አለ። እኔ ጋር የበላው ጓደኞቹ አሉ ማለት ነው። እነሱ ጠርተን
እንደዚህ ዛሬ ምሳ እንደዚህ ነው የኔ ጋ ማለት ነው። ቪዲዮ አይታችሁ ላይክ ሼር ያርጉ፣ ሰብስክራይብ ያርጉ። አዲስ ጀማሪ ነኝ እባካችሁ። ዩቱቡ ዘግቻለሁ ብዬ ነግሬ ነበረ። ስለዚህ እባካችሁ ሀዳራ እኔ በየቀን የአቅሜ እየቻልኩ አመጣለሁ። ያው ጠዋት ተነስቼ